እሺ እኔ ማግባት እኔ አሁን ከዚህ በፊትም ያልኩኝ አሁን ጓደኞች እንደተለያዩዋቸው እንዲህ በስነ ስርዓት በፍቅር ተጠያይቀ ምናምን ሲል ድንገት ነው የምንገባው። ግን ከዛ ታማኝ አይደሉም። በቃ በዛ ነው እኔ ደግሞ በቃ እንደ እንትን አይደለሁኝም። ያን ሰው አሁን ይሄ አሪፍነት ቺት በማድረግ ወደዛ ወደዚህ ምናምን አሪፍነት ይመስላል። እኔ ደግሞ እንደዛ አይነት አይደለም። ዝም ብሎ ወይ ይሄ ያነጋገር አሪፍ ወይ ያለባበስ አራዳ የሆነ ነገር መስላለሁ እንጂ በቃ በዚህ ደግሞ እንትን ነኝ። በዛ ነው እና ህይወቴ ይፈራለሁኝ። በቃ ለኔ ሰው ባይታመንስ የሚባል ነገር አለ አይደለ? እንደዛ በቃ እንትን እላለሁ። አንቺ ታማኝ ነሽ? ወይ እኔ በጣም ታማኝ ነኝ ማለት እንደዚህ ስለራሴ እንትን ባልልም ግን በቃ እኔ እንጃ በጣም እንትን ነኝ። በጣም ለትዳር ወይም ደግሞ ለፍቅር ይሄ በቃ ጥሩ የሚባል አይነት አመለካከት ነው ያለኝ። ክብር አለኝ። ይሄ ቺት በማድረግ ወይ በዚህ እንትን ይመል አይደለሁም እና እሱ ነገር ነው እንትን የሚያስፈራኝ። እድሜሽ 36 ነው ያልሽኝ? እድሜሽ 36 ነው ያልሽኝ? 36 ጥር 7 አለፈ። የዓመቱ ጥር 7? ጥር 7። እሺ አሁን ይሄም ምንድነው የተሟላ ወንድ አይገኝም። ሰምተሽ ከሆነ አንድ መነኩሴ ምን አይነት ሚስት ነው የምትፈልገው ሲሉት ሁሉ ነገር ያሟላች፣ ድፎ የምትጋግር፣ ጠላ የምትጠምቅ፣ ዶሮ ወጥ የምትሰራ ምናምን ብሎ በፊት በነበረው ባህል ሲነግራቸው አይ እንደዛ ሴት ብትኖርማ እኔም ራሴ እኮ አልመነኩስም ነበር አሉት ይባላል። እና አንዳንዴ ሁሉን ነገር ያሟላ ሰው ከመፈለግ ይልቅ አብሮ እየኖሩ መተጋገዝ። ለምሳሌ ሁለት መሆኑ ጥቅሙ መደጋገፍ ነው፣ መተጋገዝ ነው። ደካማ ጎን ለመተዛዘል ይጠቅማል። አንደኛው ጠንካራ ጎን ካለው ጠንካራ ጎንሽ ለደካማ ጎኑ ብርታት ነው። ያንቺ ደግሞ ደካማ ጎንሽ ለሱ ጠንካራ ጎኑ ብርታት ነው። እና እንደዚህ ሆኖ መኖር አይቻልም ወይ? ለምሳሌ እኔ ባለቤቴን ሳገባት ሙሉ በሙሉ ስላሟላቸው ወይም እኔ ሙሉ በሙሉ ስላሟላው አይደለም። ግን እኔ ጋር ያለውን ደካማ ጎን እሷ አዝላልኛለች፣ እሷ ጋር ያለውን ደካማ ጎን ደግሞ እኔ ያዘየዋለሁ። እንደገና ደግሞ ያቀፍኩት ደግሞ አለ፣ መልካም ጎኗን አቀፍየዋለሁ። እንደገናም ደግሞ አንዳንድ የተሸከምኩት አለ። 3 ነገር ነው ትዳር ላይ ማቀፍ፣ ማዘል፣ መሸከም ነው። እነዚህ 3 ነገሮች ወሳኝ ናቸው። የምታቅፊው መልካም ነገሩን ነው። የምታዚው ደግሞ ደካማ ጎኑን ነው። የምትሸከሚው ደግሞ የሚመጣውን መከራ ነው። በትዳር ውስጥ ያለውን ነገር ሁሉ መሸከም፣ አብራችሁ የሚመጣባችሁ ነገር ሁሉ መሸከም መቻል። ለምን? የጋራ የሆነ ፈተና፣ የጋራ የሆነ ነገር እንደሆነ አንድ አካል ስለሆናችሁ ማለት ነው። ይሄንን ነገር ታዲያ የት አስገብተሽው ነው ሁሉ ነገር ያሟላውን ፍለጋ እስካሁን ያረፈደብሽ? እንደ እንትን ማለት ችግሩን ትቋቋመዋለህ፣ ምን ትለዋለህ። ግን ይሄ ቺት ማድረጉ ላይ እንትን በቃ እፈራዋለሁ ማለት አንድ ስንት ነገር ይዞ እንደሚመጣ ወይ መጀመሪያም የኔ ስላልሆነ እኔ ቢሆን ኖሮ እዚህ ደረጃ አይሄድም ብዬ ማሰብ እንትን ያለኝ እና እሱ ተጽዕኖ ወይም ደግሞ እኔ እንጃ አላውቅም፣ ብቻ የሆነ ተጽዕኖ እኔ ለራሴ በቃ የምፈራው ነገር ቢኖር እንደው ሰው ሌላ ይሄ ወድቆ የሆነ ነገር ቢሆን አደጋ ቢደርስበት የምንለየው አይመስለኝም። ግን ይሄ ቺት በሚያደርግበት ሰዓት ግን በቃ እንትን የሚመስለኝ አንቺ ታማኝ ስለሆንሽ እሱ ቺት እንዲያደርግ አልፈለግሽም። ከምንም ነገር በላይ መታመንን ነው በቃ የምመርጠው። ስለዚህ ቅዱሳን እንኳን ኃጢአት ሰርቻለሁ ብሎ ንስሐ ይገባሉ። ትዳር ላይ ደግሞ ያለ ነው አልልሽም ቺት ማድረግ። ግን መንፈሳዊ ከሆንሽና እሱን እግዚአብሔር ናቃለው የሚል ከሆነ በተለይ ይሄ የመናፍስት ውጊያ ስልት የገባው ሰው ከሆነ ይመስለኛል ፈተናችሁ ቺት ሳይሆን ወይም ደግሞ መማገጥ ሳይሆን ፈተናችሁ የሚሆነው የባህሪና የጸባይ ችግር ነው የሚሆነው ብዬ ነው የማስበው። እሱ ቶሎ ስለማይገረር ምን ይመስላል? እሱንማ እንለውጠዋለን በመተጋገዝ። ያው ትዳር እኔ እኮ ባላገባም ስለ ትዳር እንትኖች ትኩረት አለኝ፣ እሰማለሁ። ራሱ በትምህርት ደረጃ ራሱ አዳምጣለሁኝ። ባልገባበትም የፍቺ ነገር ወይም የአንዳንድ ሰዎች ትዳር ፈተና ምናምን ፍርሃት ውስጥ ከቶሽ ይሆን? እኔ እንደ ፍርሃት ሳይሆን እኔ አባቴ ወደ ስደት ስመጣ በጣም ነው አባቴ የሚወደኝ እና ሲጠራኝ እንኳን እውነት ለመናገር በቃ ጨረቃ ብሎ ነው የሚጠራኝ። እና ምን ማለት ነው ጨረቃ? ምን ለማለት ፈልገው ነው ማለት ነው? እኔ እንጃ ስለምስቅ ልጅ ስለሆንኩ በቃ ጨረቃ ነው የሚለኝ። እኔም በጣም ነው የምወደው በቃ አባቴ በጣም። እና አንድ ጊዜ ስደት ልሄድ ስል ስሜን ጠራና
በቃ ካሉ ልጆች በጠቅላላ አንቺ ለኔ እንደ እንቁላል ነሽ አለኝ። በቃ እንደ እንቁላል ተንከባክቤ ነው ያሳደግኩሽ፣ ለኔ አንቺ እንቁላል ነሽ አለኝ። ግን አንቺ የምትሄጂው ስደት ነው አለ። አንዱ ደግሞ መንገድ ላይ እንቁላል ናት ብሎ ብሎ ፈርክሶ ይበላሻል። ሴትና አበባ አንድ ናት አይነት ነገር ማለት ነውና አንቺ ግን አስተዋይና ጎበዝ ከሆንሽ እንቁላል ሆነሽ ሄደሽ አፍርተሽ ወደ ጫጩትነት ተቀይረሽ ፍሬ አፍርተሽ አብበሽ ትመጫለሽ። ግን አንዱ ደግሞ እንቁላል ናት ብሎ ከበላሽ ስንባርክ እግዚአብሔር ይስጥልን ስንል በስሙ ስናመሰግን በስሙ ስንመርቅ ሰዎች ከውስጣቸው ሊቀመጥ የሚችል ኃይል ያድርባቸዋል። መባረክን ካላወቅን መርገምን የህይወት ኑሯችን እናደርገዋለን። መባረክን ካላስተዋልን፣ መባረክን ካልወደድን ፍቅርና ጠብን ለረጅም ዘመናት ይዘናቸው የምንሄድ ቅርሶቻችን እናደርጋቸዋለን። መባረክ ያለመደ ትውልድ በህይወት ውስጥ በጠላት እስራት ለመያያዝ ቅርብ ነው። እንጀራችንን ካልባረክ ነው የሚዋሃደው በሰውነታችን ውስጥ ውህደቱ ጠላት ተገን የያዘበት ይሆናል። አንዳንድ ክፉ ድርጊቶች በባህሪያችን ውስጥ ሲቀመጡ ከሚወለደው አካል ጋር ይቀመጣል። ቡራኬም እንደዚሁ ነው። መበረቅን የምንለምደው ታዲያ አምልኮት ሲኖረን ነው። አምልኮት የሌለው ባህሪ በጣም ውስብስብ የሆነ ገጽታ ነው። ዳዊት አምልኮት የሌላቸውን ሰዎች እንዲህ ብሎ ይነግራል። በአፍሆሙ ይድህሩ ወበልቦሙ ይረግሙ ይላል። በአፋቸው ይመርቃሉ፣ በልባቸው ግን ምን ይላል? ይራገማሉ። የእኛንን ዘመናዊ ክርስትና ባህሪ የሚያሳየን በአፍ እንመርቃለን፣ በልባችን እንራገማለን። በተራገምንበት ልብ ውስጥ የሚጸነሰው ትውልድ ደግሞ ለሀገርም ለወገንም ለእምነትም ለሰላምና ለፍቅርም ጠላት ይሆናል። መባረክን ያለመደ ክርስትና በረከት የለውም። በእግዚአብሔር ስም የምንባርከው እንጀራችንንም ኑሯችንንም ቤታችንንም ቀኑንም ጊዜውንም ዘመኑንም መሆን አለበት። ጌታ ሆይ ዘመኑን ባርክልን ካላል ዘመኑ የራሱን ጥፋት በፍጥነት እየበረታ ይመጣል። የራሱን ጥፋት ያጉልቶ እንዲያሳየን እንገደዳለን። እንጀራችንን ካልባረክ ነው ቅን አያናግረንም፣ በጎ ሐሳብ አያሳስበንም፣ የሰላም ምኞት እንድንይዝ አያደርገንም። ስለዚህ መባረክ ትልቅ የሆነ መለኮታዊ ስጦታችን። ተባርከን አድገናል የሚለውን ጥያቄ ስናነሳ የት ቦታ ነው? ውስጥ መልካም ሰርተን ቅን ሰርተን በጎ ሰርተን ተባርከን እግዚአብሔር ይባርካችሁ የሚል ሽማግሌ ሳለን አሁን እኮ የአብዮት ሽማግሌ ነው ያለን እንጂ በእውነት በመንፈሳዊ እና በሰማያዊ ኃይል የከበረ ትውልድ አለን ብለን መገመት በጣም ያስቸግራል። ምክንያቱም መባረክ አልታየም፣ መረገም ነው የታየው። መረጋገም ነው የበረታው። እውነት ነው፣ እውነት አይደለም። ምቀኝነት ያለው ልብ ቢባርክ ውጤት አያመጣም። ከምቀኝነት ነፃ የሆነ ሕሊና ካለው በእግዚአብሔር ስም ሲባርክ ትውልዱ ውስጥ የተጸነሰው ውስጥ የሚኖረው ውስጥ ሕይወት የሰደደ ትልቅ ጸጋን የሚያሳይ ታሪካዊ እውነታንም የሚያመለክት ቡራኬ ከማኅፀን ያድራል። የተወለደው ልጅ ሲያድግ በበረከትና በምርቃት ያድጋል ማለት ነው። አንድ ወቅት ሰው ለመርዳት ብዬ ቤት በርከት ያሉ ሰዎች ጸሎት ቦታው ሞሉትና ወደ ውጭ ቀራ ያሉት ለካ ለማየት የመጡ ናቸው። ከዛ ፎቶግራፍ ብልጭ ሲል አየሁኝ። ቶሎ ወጣሁና እስቲ ያምጣ ሞባይሉን ስል ጫማዬን ያነሳው። ጫማ እኮ ነው ያነሳው። ይገርማል እኮ ቡታጀራ ሳስተምር ካልሴን ቆጥረው ነበርና ይሄ 9ኛህ ነው አለኝ ሊቀ ዲያቆኑ።
ከነ ጫማ አይገባም ቤተ መቅደስ አይደል? ሲበርዳችሁም ካልሲ ትለዋውጣላችሁ። ከዛ ቆጠረና ይሄ 9ኛ እቤት ሄጄ ስቆጥረው ልክ ነው 9 ነው ለካች ካልሲ ነው የቆጠረው። በኋላ በረባሱ አረኩ። ለምን ይቆጠሩ? እንዲህ አይነት ድክመቶች ለምንድን ነው ስንል በእውነት የራሳችንን ከማየት አልፈን ሌላውን ስናይ የራሳችንን አተነዋል። የራሱን ያጣ ደግሞ ሌላውን ነው የሚያው። ከዛ በኋላ ያው ጫማ የሚቀርጽ ቤት ውስጥ ማስገባት ነው። አንዳንዶችም ብርጭቆ ምናምን ይቆጥራሉ። አይ ይህ ትውልድ ጥሩ ስላልሆነ እገዛው እዛው ቤተ ክርስቲያን ይሁን ብለን በቃ ሰውን ፈራ ነው ያለውን ፈራ ነው። ሀብታም የሆነውንም ፈራሁት። ለምን ብዙ ቱጃሮች የሚፈልጉት ቀስ ብለው ሹክ ብለው አቋራጭ መንገድ ነው። የአቋራጭ ክብረታችን ታሪክንም አገርንም ትውልድንም ጥሎብናል። ባለአግባብ መንገድ የሄድንበት ሀብትና ገንዘብ አሜናችንን አጥፍቶብናል። እግዚአብሔር አባትነትን፣ የእግዚአብሔር ልጅነትን፣ የመንፈስ ቅዱስ ክብርን በባህሪያችን ውስጥ የሚኖረውን ቦታ አጥፍቶብናል። እድላችን እውነተኛ ማስተዋላችን ታስሮብን እኮ በብዙ መንገድ ጨንግፈናል። እስራቱ ደግሞ አንተ የምታየው ሰንሰለት አይደለም፣ የመንፈስ እስራት ነው። የመንፈስ እስራት ነው። የጉዳት እስራት ነው። የእርግማን እስራት ነው። የአመፃ እስራት ነው። የኃጢአትም እስራት ነው። የግፍ እስራት ነው። የተላለፈ የበደል ውርደትም እስራት አለ። በእውቀትም አታስወግደው፣ በትምህርትም አታስወግደው፣ ትልልቅ ተቋም ውስጥ ገብተህ የማታስወግደው፣ ገንዘብ ይዘህ የማታስወግደው፣ ሀብት ይዘህ የማታስወግደው፣ የተንደላቀቀና የሞቀ ቤት ውስጥ ኖረህ የማታስወግደው እስራት አለ። ይሄ ነው ያልገባን። ደቀ መዛሙርቱም ደግሞ ከሚፈቱት ይልቅ የሚያጠብቁት ነገር እየጨመረ የመጣበት ዘመን ነው። በክርስቶስ ቤተ መቅደስ፣ በክርስቶስ ቤት፣ በእግዚአብሔር ቤት ያሉት እስራትን ለማጥበቅ በጣም ይታገላሉ። እንድትፈታ አይፈልጉም። እንድትድን አይፈልጉም። እንድትሰቃይ ይፈልጋሉ። ምቀኝነትን ለማቆየት ይታገላሉ። ግፍን ለማቆየት፣ እርግማንን ለማቆየት ብርቱ ጉልበት አላቸው። ገንዘባቸውም እውቀታቸውም ከግፍ ጋር ለማያያዝ ይሮጣሉ። ታዲያ መቼ ነው የምንፈታው? ለጌታ ያስፈልጓችኋል በሉ። መቼ ነው ለአምላክ ያስፈልጓችኋል? መቼ ነው የምንለው? ለአምላክ የምናስፈልግነን መቼ ነው የምንለው? ዛሬ ሰው ንገረን ነው የምንለው። አሁንማ በቃ ዶክተር ካልሆነ ወይም ትልቅ ፕሮፌሰር ካልሆነ ዓለም ያጨበጨበለት ካልሆነ አንሰማም። እንደዛ ከሆነ ምን ዋጋ አለው ታዲያ? ዮሐንስ እኮ ከምድረ በዳ ነው የመጣው፣ ከዩኒቨርሲቲ አይደለም የመጣው፣ ከትልልቅ የእስራኤል ተቋም አይደለም የመጣው፣ ከምድረ በዳ ሰው ከሌለበት መጥቶ እናንተ የፉኝት ልጆች ከሚመጣው ቁጣ እንድትሸሹ ማን አመለከታችሁ እያለ ሁሉን ወደሱ ሲመጡ መንግስተ ሰማያት ቀርባለችና ንስሐ ግቡ እያለ ይናገር ነበር። ይሄ እኛ ገና እንግዲህ መሬት ሲንቀጠቀጥ የመሬት ፕሮፌሰሮች ትፈልጋለህ። ከዋክብት ከሰማይ ሲወድቁ አስትሮሎጂ ትፈልጋለህ። ማዕበልና ጎርፍ ሲመጣ ሳይክሎን ምናምን የሚናገሩ የሚቀበጣጥሩ ሰዎች ትፈልጋለህ። ከትምህርት ቤት ሰውን ንገረኝ ነው የምትለው። ከትምህርት ቤት ሰውን ንገረኝ ትላለህ። በሕክምናው ዓለም ስትሄድ ደግሞ አይነ ጥላው ምኑ እያፈዘዘ እያደነገዘ እየደነበሽክ ስትሄድ በቃ መፍዘዝ ጀምሬያለሁ ስትል የሚያነቃቃ ኪኒን ይሰጥሃል። የሄድክበት ከዛ ያ ሰውነትህ ይለምዳል። ጉቦ ለመደ ሰውነትህ ለመተኛትም ለመነሳትም የኪኒን ማረፊያ ትሆንና ቁጭ ትላለህ። ሰው ንገረኝ ነው ያልከው። አይ ሁለቴ ዠልጠህ እግዚአብሔር ንገረኝ እኮ ብትለው አንተ ውስጥ ያለውን ይነግርሃል እኮ። ከእግዚአብሔር ስራና ኃይል ውስጥ ትልቁ በዚህ ከደብረ ዘይት የምንማረው እግዚአብሔር ይናገራል። እግዚአብሔር ምን ያደርጋል? ይናገራል።
ለአባቶች ይናገራል፣ ለልጆች ይናገራል፣ ለሕፃናት ይናገራል፣ ለሁሉ ይናገራል፣ ለሽማግሌዎች ይናገራል፣ ለአሮጊቶቹ ይናገራል፣ ለሁሉም ይናገራል። እምነት ለመድከም ፈቃደኞች ስላልሆንን አካሄዳችን ላይ አኗኗራችን ላይ እግዚአብሔር እንዲገባ ጊዜ ስላልሰጠን ማታም ጧትም ተመስገን የምንልበት ቦታ ስፍራ የማመስገኛ ጸሎት ስለሌለን ጠላት በጎነታችንንና ታማኝነታችንን ወስዶብናል። መክሊታችን ተቀብሯል፣ እድላችን ተቀብሯል። አሁን የህይወት እድል መክሊት ከአኗኗራችን ውስጥ ለብዙ ተስፋና ራዕይ እንዲሆን የሰጠንን ሞገስና ጸጋ ከቤተ ክርስቲያን ለመቀበል አልቻልንም። ለምን? የምንሰማው ድምጾች፣ በዓለም ያሉት ነገሮች፣ በአኗኗራችን ውስጥ ያሉት በረከት የማጣት ፍዳዎች የህይወት ገበናችንን አደንቁሮታል። ዘመናችንና ጊዜያችንንም ከሰብአዊ ፍጡር ጋር እንዳይገናኝ የወደቀ አድርጎታል። መክሊት የሌለው ህዝብ ለልጆቹ የሚሰጠው ያለውን ነው። ለዛውም የለውም የሌለውም ያው ሲወሰድበት ልጆቹ አመለኞች፣ ሱሰኞች፣ ነገረኞች፣ ተንኮለኞች፣ ምቀኞች፣ አጥፊዎች ይሆኑና ገዢው ሲሆኑ ይቀጠቅጡታል። እየሰማችሁ ነው? መሪው ሲሆኑ ይገሉታል። ዳኛ ሲሆኑ ይፈርዱበታል። በችግሩ ጊዜ ችግር ይጨምሩለታል። በመከራው ጊዜ መከራ ያበዙበታል። መክሊት የለማ። መክሊት እኮ የለም። የእግዚአብሔር የሆነውን መክሊት ለመቀበል በመጀመሪያ ዝግጁነት ያስፈልጋል። ምን ያህል ነው በሕይወታችን ውስጥ በመክሊት ዙሪያ ያለን ዝግጁነት? መክሊትህን ስጠን ጌታ ሆይ፣ ለጎረቤቴ እንዳተርፈው፣ ለአገሬ እንዳተርፍ፣ ለሕዝቤ እንዳተርፍ፣ እንኳን ምዕመናኑ በቤተ እግዚአብሔር ያሉትና የሚኖሩት ሰዎች ሁሉ ስለ መክሊት ያላቸው ጸሎት ሲመጣ ገብርኄር ከገብርኄር እንዲህ ሳምንት በስተቀረ የሌላው ጊዜ ገብርኄርነታችን በጎ ሰውነታችን እምቢ ይለናል። ሌላ ጊዜ ዛሬ ብቻ ነው ገብርኄር፣ ዛሬ ብቻ ነው። ከዛ በኋላ ገብርኄር አይደለንም። ገብር ሀካይ ወእሉት ክፉ እና ሀኬተኛ አገልጋይ ያ የቀበረው የማርያም ሳይደገም ቁርስ እንዴት ይበላል እያለች እንዴት ነው ከእሷ ጋር መሄድ የሚያቀተንኛ? እሷ ጋር መድረስና ማሰናከል ደስ አይልም እንዴ? ይሄ ነው ጥረት። አዎ ይሄው ነው። 95% በዘመናችን ያሉ መንፈሶች ሰዎች ከጸሎት እንዲርቁ፣ ከእግዚአብሔር ቤት እንዲርቁ፣ ከቃለ እግዚአብሔር እንዲርቁ ቢቀርቡ እንኳ ጠማማ ሆነው እንዲቀርቡ የሚያደርጋቸው ትግሎች በዚህ ዘመን ውስጥ ዲያብሎስ ተሳክቶለታል። እዚህም ቀርበህ እንኳ ክፉነትህን ይዘው እንድትቀርብ ነው የሚያደርግ። እሺ አቤት አንድ ሌባ ቀማኛ ጋር ሄደህ አብረህ ብትበላ አብረህ ብትጠጣ እሷ ጋር ከምትጾም የቱ ይሻላል? ጾሙ ማሰናከልና የራሴ ማድረግ ስራ ይመስሉኝ ነው። ታዞልናል። ያሳሳተውን ሊወስድ አግኝቶናል። ያሳሳተውን ሊወስድ ተፈቅዶለታል። ማ ጋኔል ሳጥናኤል ያሳሳተውን ሊወስድ? አዎ አለቃችሁ አለቃችን አለቃ ጉዳይ አስፈጻሚ ነህ አንተ። እዚህ መተህ መከራ ከምታይ ተልክ ያለው ሲኦልን ባዶዬን ከምገባ ያገኘኋቸውን ይዤ እሄዳለሁ። እንደኔ ቢቀምሷት ለምን ከሰው ጋር አታገለህ? አንተ ዘርህን ይዘህ አገባ። ዘሬ ድሮም የተሰራው ለዛ ነው። ዝርያዬ እኮ የተሰራው ለዛ ነው። አሁን እኮ አብሮ አደግነትን ለቆ መሄድ ምን ያህል እንደሚከብድ አታውቅም። ይከብዳል በጣም። ጩጬ እያለች እኮ ነው ምንም አናደርግም ቆይተን። እሺ በል ተንበርከክ። እሷ የምትማረው ዜጋን ለመጥቀም ነው። አንተስ? እኔ እኮ ለማሰናከል ብዙ ጣርኩ። መማር መች ፈልጌ ነው። በደረቷ ላይ የእመቤቴ ምስል እያንጠለጠለች ነው እንጂ እኔ ፈልጌ ነው እንደ ተማርኩት። ተገድጄ ነው እንጂ እኔ ማስቆም አይደል እንደ የምፈልገው። እኔ እኮ ማስቆም ነበር የምፈልገው። አንዳንዱ እንዲማሩ ይፈልጋል። እንደውም ይጠቁማቸዋል ጥሩ ደረጃ ላይ እንዲደርሱ። የክፉን ዘር ማለቴ ነው። እኔ አጠፋዋለሁ። ያንተ ብትሆን እኮ በደንብ እንድትማር ታደርጋለህ።
የኔ ብትሆን እኔን ይዘው የሚማሩም አሉ አይደል እንዴ? እነሱን ትቀናቸዋለህ። አዎ የሷ ግን ከኛ ጋር ተቃራኒ ስለሆነ ፈተናው ስትገባ የመቤቴ ምስል በጡት መያዣ ስር አድርጋ ነው የምትገባው። አንቺ ርጂኝ ብላ በምን ማሰሪያ ውስጥ እስቲ ያሳያቸው። ተነስ አሳያቸው እስቲ። ይሄ ቀርቷል። ተነስ። እሺ ተነስ። ስትማር ነው ይሄን የምታደርገው? እስቲ እንዴት ነው የምታደርገው? መቤቴ አንቺ ከኔ ጋር ተፈተኝ ብላ በቀኝ እጇ በኩል እንደዚህ አድርጋ ቀኙኝ ብላ አስቀምጣ ትሄዳለች። ምኑን? የመቤቴ ምስል። እስቲ እንካ እንዴት ነው የምታደርገው? እንካ ያዘዋ። ሲኦልን ያመነ ምኑንም አይፈራም። እሺ ሲኦልን ያመነ ምኑንም አይፈራም። እሺ እሺ ሲኦልን ያመነ አይፈራም። እሺ በል ለገባ ስለሆነ አምኛለሁ። እንዳቃጥለኝም በዚህ ነው በቃ የምትከተው። እንደዚህ አድርጋ እስቲ ክተተዋ። እንደዛ ነው። በዛ ምክንያት አለቀ ፈተናው፣ ጨረሰች። ለሲዮዚም አርሴማንና እሷን ይዛ ነው ሲዮዚም የገባችብኝ። በቃ ሲዮዚም ስትፈተን አርሴማንና ተዘጋጁ። በቃ ፈተን በል። ብዙ ክርስቲያን የውጭውን ብቻ በማየት የውስጡን ለማየት እድሉን ያጣል። ከውጪ ወደ ውስጥ ለማስገባት የምንችለው የእይታ አመለካከቶች በብዙ መንገድ ላይ ግራ የሚያጋቡ ከመሆናቸው በፊት ላየነው ሁኔታ እንገዛለን። በማየት ላለው ነገር ከውጪ ያለው ነገር ላይ ትኩረት ብቻ እንሰጣለን። የውስጥ ከሚያየው ከአምላክ ጋር ያለን ቀረቤታና ግንኙነት በብዙ መንገድ የደከመ ይሆናል። የዛሬውን በሚያዩ ክርስቲያኖች እኛ ተጎድተናል። ለዛሬ አልጸለዩም፣ ለዛሬ አልሰገዱም፣ ለዛሬ አላመለኩም፣ ለዛሬ ከእግዚአብሔር ጋር አልተገናኙም። ስለዚህ እኛ ተወለድን፣ የነገውን ሕይወት ያላዩልን አባቶቻችን እና እናቶቻችን ዛሬ ልንይዘው፣ ልንጨብጠው፣ ልናድነው፣ ልንንከባከበው ወደማንደርስበት ወደ ተለያየ የጥፋት አዘቅት ውስጥ ገባን። እግዚአብሔር ይናገራል። እረ በደንብ ይናገራል። አልሰማ ብለን ንገረን ስላላል አይናገርህም። ምን ሰይጣኑ ይናገርሃል። አሁን እያሸኮሸከ መምህር ግርማ ጠንቋይ ነው ሲል፣ አዎ ጠንቋይ ነው ትላለህ። እዚህ ውስጥ ያለው ነው የሚናገርህ። እንዳትድን ስለሚፈልግ ነገረኛ መንፈስ ስላለ ክፋትን የሚያስተምርህ ኃይል ማንም ከውጪ የክፋት አስተማሪዎች አቆሞልሃል። ከውስጥ ራሱ የክፋት መንፈስ ይነግርሃል። ስለዚህ አጣብቄ ውስጥ ያለን ትውልዶች ነን። በነገር አጣብቄ፣ በመንፈስ አጣብቄ ውስጥ ነው ያለ ነው። አንድ ሰው አስታውሳለሁ። በጣም የሚገርም ሰው ነው። አልጋው ላይ እንዳተኛ መተቱበት። አልጋው ላይ አንተ ቆንጆ አልጋ ነው፣ እንዴት ያምራል! እንዲሁ በጣም የሚገርም ነው። እዚህ ላይ መተኛትማ እንደው በቃ ገነት እንደ መተኛት ነው እያሉ ገብተው ነው የመተቱበት። ከዛ በኋላ አልጋው ላይ ሲተኛ ተነስ ይለዋል፣ ያፈጥበታል። አንድ ቀንዳም ፍጡር ምን ላድርግ ሲል አልጋው ስር ግባ ይለዋል። ሀብታም እኮ ነው። አልጋ ስር ገብቶ እዛ ሲተኛ ሰላም ያገኛል። ሰይጣኑ አልጋው ላይ ይተኛል። አይገርማችሁ? አልጋው ስር ገብቶ እሱ ይተኛል እኮ አሉ። የገዛው አልጋው ስር ካልተደበቀ ያስፈራራዋል። ሰይጣኑ አልጋ ላይ፣ ሰውየው አልጋ ስር። ምንም እኮ የማይገጣጠም ነገር ነው። ጧት ፊቱን ተጣጥቦ ጥርሱን ቦራርሾ መኪና ሲይዝ እንትን ነው የሚይዘው፣ ሐመር ነው የምትሉት። እሱን ይዞ በቃ እንዲህ እያፈጠጠ እያጉረጠረጠ ሲሄድ ማታ ስታዩት አልጋ ስር ነው። ማን ነው አልጋ ስር የሚተኛ? ሰራተኛ እንኳ አልጋ ስር አተኛም እኮ። ይኸውልህ እንዲህ እኮ ነው የመንፈስ እኮ ዓለም እንዲህ ነው። አየህ፣ በፈረሰው በኩል ስትወድቅ፣ በፈረሰው በኩል ስትኖር አየህ። እግዚአብሔር ምሕረቱን ያብዛልን። ህጻናቶችን ጨሌ አድርጋችሁ አታሰሩላቸው። አቴቴ የምትባል ዛር ያለችባቸው ቤተሰብ ውስጥ ለልጆቻቸው ጨሌ ጸጉራቸው ላይ አድርገው ይሰራሉ። ተው ብያለሁ። ይህም በጣም ተደጋጋሚ ጊዜ አስተምሬያለሁ። ህጻናቶች ጨሌ ያለበት የጸጉር ጌጥ አድርገው በሚሰሩበት ሰዓት እናቶች ይሄን የሚያደርጉበት ምክንያት አላቸው። አሁን ጌጥ ነው። ዘጠናዎቹ ላይ በደንብ ይሄንን በደንብ የሚያንጸባርቁ አንድ እናት ነበሩ፣ ንስሐ የገቡ እናት። እኔ ታዝዤ ነው በመንፈስ ነው ታዝዤ ነው ይላሉ። እኔ አይገባኝም ምንድን ነው የሚሉት እላለሁ። በኋላ ነው መምህር ግርማን
2003 ላይ 4 ላይ ሳቃቸው ነው ጨሌ አቴቴ ምናምን የሚባል ነገር መኖሩ ሴትዮዋ ትዝ ያሉ እና በጨሌ የሚሰሩ ሴቶች ህፃናት አሁን ቅድም ያያችሁት ህፃናት መንፈሱ መኖር ማሳያ ነው። አቴቴ ጨሌ ሲያማቸው ከሙዳይ እያወጡ ይዳብሱታል። ባለፈው ሳምንት እንዳሳያችሁ ጨሌው እንዴት አድርገው እንደሚያመልኩት በቪዲዮ አሳይቻችኋለሁና አሁን እንደ ጌጥ ነው የተጠቀመችበት። በውስጥ በኩል የዚሁ መንፈስ እንዳለ ነው የሚያሳየው። ዝም ብሎ ቤተክርስቲያን ትመላለስ እንደሆነ ተመላልሶ ይለምዳል እሱ። ይሄ እንዲህ አይነት ለማዳ ሰይጣኖች አሉ። ለማዳ አንበሶች እንዳሉ ሁሉ ለማዳ ሰይጣኖች አሉ፣ ለማዳ አጋንንቶች አሉ። ይመላለሳል አብሮ። ግን አንዳንድ መሰረታዊ ነገር ላይ ህይወትህ በጠላት እጅ መያዙ ይታወቃል። አንደኛ ልጸልይ ስትል ይጠፋል። ሁለተኛ እሰግዳለሁ ስትል አቅም ያንሳል። በጎ ነገር አደርጋለሁ ስትል ደግሞ ያምሃል፣ ውስጥህን በሐሳብ ያምሃል። ቸርነትን፣ ቅንነትን በህይወትህ እንዳትይዘው ይፈልጋል። ይሄ ዝም ብሎ ማቶስቶስና ወሬ ብቻ መንሸዋከክ ብቻ ያበዛብሃል። ይሄ በቃ ወደ ቤተ ክርስቲያን የገባ ሾካካ ነው ማለት ነው። ሾካካ ሰይጣን አለ። ሹክክ ይልና አብሮ በቃ እዚሁ ይለማመዳል። ከዛ እንዳውም ውጪ ከምትሰራቸው ክፋቶች ይልቅ የበለጠ እዚህ ተመሳስሎ ከአንተ ጋር የሚሰራው ክፋት ይበልጣል። ይሄ እንዲህ አይነቱ ሞላጫ ሰይጣን ነውና ይመሳሰላል ማለት ነው። ለዛ መመሳሰል ዋናው ትልቁ ነገር አለማምለክና ቅንነት አለመኖር ነው። የተፈጥሮ ቅንነት ማጣት የበለጠ ይሄንን ሰይጣን ያሻሽለዋል። ይሄኛው አይነት ሰይጣኖች ቶሎ አይወጡም፣ ቶሎ አይያዙም። ምክንያቱም እናቃለን የሚል ባህሪያትም አላቸው። እውቀት አለን፣ በደንብ ወንጌል ተምረናል ወይም ደግሞ ማስተማር እንችላለን የሚልም ባህሪ አለው። እንዲህ አይነቱ መንፈስ ቶሎ መቆጣጠር አደገኛ ነው፣ በጣም ያስቸግራል። አዳም ወዴት ነህ ያልከኝ፣ በፍቅር ድምፅ ፈለከኝ። አልብሰኝ ነጩን ልብስ፣ እወድሃለሁ ኢየሱስ፣ አከብረሃለሁ ክርስቶስ።